ግባ በለው ማንንም ይምጣ ማንንም ብያችኋለሁ ይላችሁ ቀን የሰራሁት ቪዲዮ እኛ ሙኒክ መጣ ይሄ ተለከፈ ቡድን ፒኤስጂ መጣ ምንም ግድ አይሰጠንም ይውላችሁ ግባ በለውን የመጣውን እናስተናግዳለን አንድ ለአንድ በሆነ ውጤት ጫውታው ተጠናቋል ጀምአው እንኳን ደስ አላችሁ ፒኤስጂ እንዲያልፍ ስትፈልጉ የነበረ አብዛኛው የቋጣሪ ክለብ ደጋፊዎች ማለት ነው ተሳክቶላችሁ ፒኤስጂ አልፎ መጥቷል ግን ዛሬ ሜዳ ላይ ሐራም ፉትቦል እንዳያችሁ በደንብ ተገንዘቡ ይወላችሁ ወደ ዋንጫ ማለፍ የፈለገ ቡድን ሐራም ፉትቦል ነው መጫወት ያለበት ግዴታ ነው በዚህ ደግሞ ማስተሩን እኔ ታውቃለህ አይደለ ማስተሩን እኔ ይሄን ቡድን ማለት ነው እንደሚመጣ አቅ ስለነበረ ነው ቀን ሙኒክ ምናልባት ቢመጣ ምናም በያልዘባረኩባችሁ ገብቷል አይደለ በጣም እርግጠኛ ነበርኩኝ ይሄ ቡድን ከሜዳው ውጪ ሄዱ አንድ ጎል ካስቆጠረ ጫውታውን እጅግ ሊያከብደው እንደሚችል የመከላከል ኦርጋናይዜሽኑ አሪፍ እንደሆነ ስለማቅ ነው ዝም ያልኳችሁ የመጣው ይምጥ ያልኳችሁ ነበር ፒኤስጂ መጣ አይደለ እናወራረዳታለን ምናወራረደው ሂሳብ ሁላ አለ በደንብ አስረግጬ ነው የምነግርህ እንኳን በደና መጣህ በቃ ሐራም ፉትቦል ተጫውተሃል ዛሬ እኔ ደግሞ የሐራም ፉትቦል አባቱ ነኝ ሜዳ ላይ እንተያያለን መታወሩ እንደፈለጋችሁ ፒኤስጂ እንዲህ ብለው ምናምን አመተሉ ትኖራላችሁ ዘርባዱ አደዛ ወግዱልን አሁን አባቴ ባየር ሙኒክ እንዲያልፍ ቋጥር ይቀለናል አልኩኝ እንጂ ፒኤስጂ እንደሚያልፍ ኤውል እዚህ ጋር ስናገርማ ፒኤስጂ ባየር ሙኒክን በሜዳውና በደጋፊው ፊት ያሸንፈዋል ክሊፕ አለ እኔ ለባየር ነው የምቋጥረው ግን በቃ አይ ጀስት ኖ ኢት የተሻለው ቡድን ፒኤስጂ ነው ሶስት ፌዝ አለ አታክ ዲፌንስ እና ሚድፊልድ ሶስቱን ከሶስቱ ጋር ስታወዳድረው የፒኤስጂ ቡድን ይሻላል እና ፒኤስጂ እንደሚያልፍ የላይቭ ላይ ቆርጬ ማስቀመጣቸው አካውንት ነው ጎስት ሪአክት ገብታችሁ ፎሎ አድርጉት ፒኤስጂ እንደሚያልፍ ማቀው ለምን እንደሆነ ልንገርህ ሐራም ቦል መጫወት ስለሚችል ማለት አያርነ እስከ መጨረሻው ደቂቃ ድረስ አስጠብቆ ባለቀ ሰዓት ብቻ ሲዘናጉ አንድ ጎል ገባባቸው መከላከል ስለሚችሉ ፒኤስጂዎች ሊቨርፑልን እኮ ይሄን ያደርጉት ተረዳኝ አይደለ ግን እንደኛ መከላከል አይችሉም ዛሬ ያየው ሐራም ቦል ምን እሺ ነው ተተቻዋለ ይሄ ለዋንጫ መድረስ የለበትም ገባርለ የሐራም ቦል ደርቢ ከኔ ጋር ተጫውተ ደግሞ ይሰጣል ነው ምንም ሌላ ነገር እንዳትጠብቅ we are the gunners እኮ ፒኤስጂ እንዴት እንደምናሸንፍ ልንገር ፈርስት ሃፍ ላይ ባለፈውም ስላገቡብን እና ውግም ማድረግ ስለሚችሉ ነው እንጂ ፈርስት ሃፍ ላይ ባያገቡ ደግሞ እኛንን ውግም የምናደርግባቸው አባቴ አረ የፒኤስጂ አታክ እኮ ምናምን ነገር ማንዬ ቸልሲ ቀድሞ አግብቶበት እኮ ቸልሲ ላይ ራሱ መመለስ ያልቻለ ቡድን ነው ገባርለ ምን ሆነ ቸልሲ ሐራም ፉትቦል መጫወት ሳይችል ሐራም ኦፍ ሐራምስ ፉትቦል አሳይቼ አንድ ለባዶ ወይ አንድ ኩል በፔናልቲ 50-50 ቋጠር ካልቋጠር እንደውም ንቃችሁን ግቡ እኛ ተከብረን ስንገባ ያዋጣን አርሰናል በቃ በላው ምናምን ስትል ጫና ታበዛብናል መቼም አይበላው ፒኤስጂ መቼም አያሸንፍም ምናምን ሲል ነው የሚያዋጣው እንደዛ በላይ አራድዬ ልጅ ሐራም ቻምፒየንስ ሊግ ፋይናል ሂር ዊ ካም አባቴ እያመመው መጣ ማለት እኮ ይሄ ነው ያራዳ ልጆች ፓሪስ ሴን ጀርመን እያደርምን እየሆነ መጣ ማለት ነው ዘንድሮ ቡድኑ የተቀናጀ አይመስልም መጀመሪያው ዓመት ላይ ሲወራ የነበረ ነው አሁን ፍራንስ ሊጉንም ተመልከቱ ቻምፒዮንስ ሊጉም ላይ የፍጻሜ ተፋላሚ ሆኗል እጅግ በጣም አስፈሪ ቡድን ነው የቡድን ያራዳ ልጆች በግራ በቀኝ ከበረኛ እስከ እግረኛ ከዚህ በፊት ብያለሁ ታንከኛን ጨምሮ በየትኛውም መስፈርት ያሟሉ ተጫዋቾች ናቸው ደከመው ብለ የሚቀየረው ተጫዋች የባሰ እሳት የበላ የጎረሰ ነው ያራዳ ልጆች ማለት ነው ሙሉ ክለቡ ከና አሰልጣኙ ጭምር ኤ+ የተሰጠ ደረጃ አንድ ናቸው ነው ምልበቅ ሌላ ነገር የለውም አሁን ከባድ ነው ለፍጻሜ ከአርሰናል ጋር እንግዲህ የሚፋለሙ ይሆናል ማለት ነው እስቲ ሐሳብ አስተያየታችሁን ስጡ ማን ያሸንፋል ማን የዋንጫው ባለቤት ይሆናል የናንተ ነው ኮሜንት ላይ ሼር ኮፒ ሊንክ አይረሳ ይመቻችሁ ምናልባትም የአርሰናል ደጋፊዎች በዚህ ውጤት ደስተኛ ላይሆኑ ይችላሉ ምናልባትም ፍርሃትን ወደ ጎን ትተው ከ20 ዓመታት በኋላ ላለፉበት የፍጻሜ ጨዋታ የሚመጥን አዲስና ታሪካዊ ድል ያስመዘግቡ ይሆናል እነሆ የወቅቱ ምርጡ አጥቂ ከአስደናቂው የመከላከል ጥበብ ጋር በአውሮፓ ሻምፒዮንስ ሊግ ፍጻሜ ግንቦት 22 በዕለተ ቅዳሜ ምሽት 1 ሰዓት ላይ ቡዳፔስት ሃንጋሪ ፑሽካሽ አሬና ላይ ይፋለማሉ ፓሪስ ሴንት ጀርሜን ከአርሰናል ውጤቱ ምን ይሆን ሳማን ሴድ ያለፈውን ዓመት ቻምፒዮንስ ሊግ ፋይናል ውጤታውንም ሊደግሙት ነው ፒኤስጂ ምን አይነት ቲም ነው የሁለተኛ ተከታታይ ዓመት ፍጻሜ ደረሰ የአርሰናል ደጋፊ የፈራሹ ደረሰልሽ እኛ ሰላማችንን አገኘን እግር ኳስም እፎይ ልትል ነው ሰላማችንን ልናገኝ 5-4 ይደግምላል ከፈለገ
እንዴት አባታቸው ነው ፕሬስ የሚያደርጉት? ደግሞ ማግባት ብቻ አይደለም መከላከል እንደሚችሉ ነው ያሳዩት ዛሬ። ፒኤስጂ አሁን ሉዊስ ኤንሪኬ ማድረግ ያለበት ምንድነው? እንዳሁኑ መጮት በቃ ፕሬስ እያደረገ አርሰናል አንደር ፕሬሸር የሚያውቁት ታሪክ የለም። ከበርነማውዝም ከሌሎችም ጌሞች አይተናቸዋል። ኳስ ወደፊት የሚወስድላቸው የለም። ታያላችሁ ያን ፋይናል ፒኤስጂ ኳስን ፉትቦልን ሴቭ ሊያደርግ ነው። እግር ኳስን ሴቭ ሊያደርጋት ነው። እኛ ሰላማችንን ልናገኝ ነው። እስካሁን ድረስ በእግር ኳስ ተጫውተን እኛም ስንከላከል ስታጠቁ ምን ስትሉ እዚህ ደርሰናል። የቀረውን የፍጻሜ ጨዋታ በንግግር እንፍታው። በእናታችሁ የፈለጋችሁበት ካፌም ቀጥራችሁን በቃ ተነጋግረን እንጨርሰው። እስከመች ነው ጠመንጃ የምንማዘዘው? እኔ ገና ስምንቱ ውስጥ ስንገባ ነው ፒኤስጂን የሆነ ቲም ይጣልልኝ እንጂ ማንም ምድራዊ ኃይል አያስቆመንም ብዬ ነበር። ላኢላሃ ኢለላህ ሽክ ወይ ደግሞ ምንጫወት ከሆነ የማይቀርልን ከሆነ ክቫራትስኬሊያና ዴምቤሌን የሙኒክ ደጋፊ እንዲህ በድባብ ቦጣበት ሁለቱን አግታ አስቀርልን። እናንተ ራሳችሁ ያዛችሁ ካላችሁ እኛ ማዱኬና እኮ ማርቲኔሊ እንይዛለን። እባክህ እንተጋገስ። ላ ሐውላ ወላ ቁወተ ኢላ ቢላህ። አንተ አታገባበትም። ከፈለገ እሱ አግብቶ ይዘጋብሃል። ወይኔ ሸረሪት እኮ ነው የሚያካክሉ ተከላካዮቹ ግን ማናብ በቃ ወላሂ ለአዚም እኔ ዛሬ ነው የሞትኩት። በቃ አስጠልቶኛል ሁሉም ነገር። ይሄ ክቫራትስኬሊያ የሚባል ተጫዋች በፈጣሪ ምን አይነት ተጫዋች ነው? አይደክመውም። ሁሉም ቦታ ያለው እሱ ነው። ሁሉም ቦታ። ኧረ ፒኤስጂ ሲከላከልም እንዲህ ነው። አርሴ የሚገርም የቻምፒዮንስ ሊግ ምሽት ልናይ ስንል አለቀ ነው የምልህ። በቃ ከረፈደ ብየዋለሁ። በሜዳቸው ባየር ሙኒክ ፒኤስጂ 1-0 መርቶ እስከ 90 ደቂቃ ድረስ በስመ አብ በጣም ነው የሚችለው ፒኤስጂ። ተከላክሎ 95ኛ 93ኛ ላይ ነው ምናምን ኬን አገባ። ግን እንደዛው አንዳች አለቀ። በስመ አብ ለአርሰናል መድኃኒቱ እኮ ፒኤስጂ ነው። እኔ ከሙኒክ ይልቅ ለአርሰናል መድኃኒቱ ፒኤስጂ ነው። ግን እንዲያልፍ የፈለግኩት ደግሞ ሙኒክ ነበረ። ኮምፓኒ የሲቲ ሌጀንድ ዋንጫውን እንዲበላ ፈልግ ነበር ቻምፒዮንስ ሊግ። ለማንኛውም በጣም የሚገርም ሲዝን ፒኤስጂ፣ በዛ ላይ ባክ ቱ ባክ ቻምፒዮንስ ሊግ ፋይናል። ይሄ ባክ ቱ ባክ ደግሞ ቻምፒዮንስ ሊግ ቻምፒየንስ ሲባሉ ውስጥ ያስቡት።